ርካሽ እቃ ነካ ርካሽነቱን አይተውም ማለት ነው። እና ውሽሚትን እንደተመለከት ነው ለአብርሃም ይቅርታ አድርጋ ያው እንግዲህ ከእሱ ጋር ለመኖር ወስናለች። ሩታዬና ፍቅር እንግዲህ አጋጣሚ መጥተው አሁን ለታ እህትክና ወንድምክ መጥተው ስለ ልጄ እነሱ አይወስኑም፣ አንተ ደግሞ የልጄ አባት መሆን አትችልም፣ አባቱም አይደለክም ብለዋለች። ትክክል ነው። አብርሃም አባት አይሆንም ባልም አይሆንም ማለት ነው። ሄርሜላ አሁንም ስላልገባት ነው እንጂ ውሽሚት መቼም ቢሆን ከአብርሃም ጋር ትዳር ይዛ ለመኖር ሳይሆን መጠቀሚያና ለስሜቱ ማርኪያ ሊያረጋት ነው። ሄርሜላ ደግሞ ይሄ አልገባትም። እሷ የመሰላት ሩታ ከአብርሃም ማናት ሩታ እና ሄርሜላ ከሱ እንድትርቅ ሆን ብላ ያደረገችው ሴራ መስሏታል። ይሄን ሁሉ በቀል ያደረግሽብኝ ለምንድን ነው? እንዲህ የሚያረግሽው እኔ ከአብርሃም እንድርቅ ነው ወይ? ስለዚህ አሁን የመጣችሁበትን ተናገሩና ለእኛ ጊዜ ስጡን እያለች ነበረ። ርካሽነትሽን እውነቴን ነው አሳውቀሽናል። ሴተኛ አዳሪ መሆንሽን እውነቴን ነው። ቆሞ ቀርቺ ጋለሞታ መሆኗን አሳውቃናለች። እውነቴን ነው የምላችሁ። በእውነት ወንድ ጠፍቶ ነው ትዳር ያለው ወንድ ላይ ፊት እያለች ያዙ ይልቀቁኝ የምትለው ወራዳ ሴሰኛ ዝሙተኛ ሴት ስለሆንሽ ነው እንጂ ባለጌ በቁንጅናሽ በውበትሽ ያልተጠቀምሽበት የሰውን ሕይወት በጥብጠሽ የራስሽን ሕይወት ለመመስረት ደስታ ለማግኘት የሮጥሽ በእውነት ባለጌ። እንደ ሄርሜላ ባለጌ ሴት አይቻላቅ። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም የቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። ነባሮች መታችሁ አስተያየት ስለምትሰጡኝ ከልብ አመሰግናለሁ። ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ እላለሁ ማለት ነው። እንግዲህ የሩታዬ የጀግናዋ የልዑልዬ እናት የሩታ ሀብቴ እህቶቼ ማለት ነው ምን እየተፈጠረ እንደሆነ አይታችኋል ማለት ነው። እና ሩታ ለልጇ ስትል ነበረ ነገሮችን እየተጋፈጠች የነበረው። አሁን ላይ ጭራሽ የአብርሃም አልበቃ ብሎ አይታችኋል። ቡዜና ዴቭን እንዴት ሲያረጋቸው እንደነበረ። አንቺ እናት መሆን አትችም፣ አያቶቹ ጋር ማደግ አለበት። ፍቅር እየሰጠሽው አይደለም። የአንቺንና የአብርሃምን ሴራ እያየ እንዴት ነው የሚያድገው ስትል ነበረ። እኔ የምለው አንቺ ምን መልካም ነገር ሰርታ ነው? ቡዜም የትኛው መልካም ነገር ሰርታ ነው? ልጁን ለመውሰድ ከመሮጥ ወንድሟ ሴትም በሴት ላይ እየደራረበ ስለ ሴሰኝነት፣ ስለ ዝሙት አገርንም ወገንንም የሚጎዳ ትውልድንም የሚገድል ነገር እየሰራ ለምን እሱን ጥፋቱ እንዲመለስ ኤፍሬም ወደ ስህተት እየገባ ነው። የሄደበት መንገድ ልክ አይደለም ወንድሜ። ከልጁ እናት ጋራ ትዳሩን ይመስረት። እዚህም እዛም ሴት ማስቀመጥ ይሄ ጀግንነት አይደለም ብሎ ሲል የወንድሙ ገዳይ ነው ጠላቱ ነክ እያላችሁ ነበረ እያለች ነበር እሷም ማለት ነው። አሁን ላይ ግን ስህተት እየሰራች ያለችው እሷ ናት። የልጅን ከእናት ነጥቃ ለአያት ለመስጠት ማለት ነው። መጀመሪያ ለልጆችሽ የራስ ፍቅር ስጪ። እስኪ አንቺ ፍቅር ስጫቸው መጀመሪያ ማለት ነው። እና ምክር ለሰጪው ቀላል ነው ያሉት። እውነቴን እኮ ነው። እና ምንላችሁ ፈልጌ ነው። ሄርሚም እንግዲህ አሁን ውሽሚትም በጣም እንግዲህ የአብርሃም ታብታብ በጣም ናፍቋታል። ብዙ ጊዜ ሆኗቸዋል፣ ተጣልተው ነበረ። በዚህ መሀል እንግዲህ ይኸው ይቅርታውን ተቀብላለት ይቅርታ አድርጋው ከእንግዲህ ልቤን እንዳትሰባብረው ብላለች ማለት ነው። እና ምን አይነት የረከሰች ሴተኛ አዳሪ የጎዳና እኔ እንጃ ምን ልበላችሁ። ሴተኛ ዳሪ፣ በቃ ሴተኛ ዳሪ በሏት። በሴትነቷ ክብሯን ያልጠበቀች፣ በውበቷ ክብሯን ያልጠበቀች። አንዳንዴ ከውጭ ውበት የውስጥ ውበት የውስጥ መልክ ይበልጣል ማለት ነው። እና እንግዲህ ከላይ ታምራለች፣ ከውስጥ ግን እስስት ናት፣ እባብ ናት ማለት ነው። እባብ
ለሩታ ነበር እባብ ስትሉ የነበሩት። እባቧ እንኳን ሄርሜላ ናት። እውነቱን ስነግራችሁ እንግዲህ ቢመራችሁም ዋጡት። የልዑልዬ እናት ጀግናዋ ደግሞ ምን አይነት ለክብሯ እየተከራከረች እንዳለች አስቡት። ባልና ቤት የግል ሲሆን ነው ደስ የሚለው ብላ ልጃችንን በሰላም በፍቅር እናሳድግ፣ ሶስተኛ ወገን በመሀል ያለን ሰው እናስወጣ፣ በእኔም ጋር ያልፈለግከው ሰው ታለ እናርቅ፣ አንተም እንደዛው ነው እንጂ ያለችው ሩታ። ይሄን ያህል ሁላችሁም የጠላችኋት ለአብርሃም ክብር አሰጥም እያላችሁ ነው። ውሽሚት ናታ እቺ ሴሰኛ ዝሙተኛ ባለጌ ሴት ክብር የሰጠችው። ተው እንጂ የእናንተ ባል ቢቀማ ለዚያውም ነፍሰ ጡር ሆናችሁ ከሌላ ሴት ጋር እየተከሰከሰ እየመጣ ሚስቴ ናት ብሎ ከእናንተ ጋር ደግሞ ሊያድር ቢመጣ እናንተ ምንድን ነው የሚሰማችሁ? ይሄን ደጋግሜ እኔ ቪዲዮ ሰርቼዋለሁ ሲጀመር ማለት ነው። እና ምንድን ነው የሚሰማችሁ? ሩታ ለክብሯ ነው የተከራከረች ያለችው ማለት ነው። ይኸው መንገደኛ ይሄ ምን ልበላል ሴተኛ አዳሪ ስላልሆነች ክብሯ ስለሚያስጨንቃት የቤተሰቧ ክብር ስለሚያስጨንቃት ነገ ለልጄ ምንድን ነው ትቼለት የሚሄደው መልካም ነገር ብላ ስለሚያስጨንቃት ነው። ገብቷችኋል? ያን ሁሉ ስትታገል የነበረው ማለት ነው። አሁን ላይ ግን ሄርሜላም እንዳትጎዳ ብዙ ጥራ ነበረ። ከአብርሃም ለማራቅ ሞክራ ነበረ። ሄርሜላ ግን አስቡት፣ ሌላ ወንድ ከአብርሃም ውጭ ማግኘት እንደማትችል ወስናለች። ለእሷ የሚስማማት የሚሆናት በቃ ታብታብ የሚመቻት የአብርሃም ስለሆነ አሁንም ይቅርታዋን ተቀብላ ከአብርሃም ጋር ለመቀጠል ወሰነች ማለት ነው። እና እንግዲህ ሩታዬ ሀብቴ ልዑልዬ እናትም ከፍቅር ጋር ብቅ ብለው ነበረ። ስላልገባሽ እናንተ ህይወታችሁን ቀጥሉ፣ ስለ እናንተ አይመለከተኝም። ከእንግዲህ ግን ህግ በፈቀደልክ ልጅክን መተክ ማየት ትችላለህ። እሱንም ህግ ተፈቀደልክ ነው እንጂ ዝም ብለክ እቤቴ መድረስ አትችልም። እንደውም አባትም መሆን አትችልም፣ አባቱም አይደለክም ብላለች። እውነቴን ነው። ይሄ ለአባትነት የማይበቃ የአብርሽን የሚሰራውን ራእያ ወይም የሚሰራውን ስራ ስለ ዝሙት የሚያስፋፋውን ስለ ሴሰኝነት ሴትን በሴት ላይ ትዳር ምን ያህል ክብር እንዳልሆነ ለትዳር ምን ያህል ታማኝ እንዳትሆኑ እያስተማረ ነው ያለው አብርሃም ሲጀመረው እና ልዑል ይሄን እያየ ታደገ። እውነቴን ነው። 18 ዓመት ሳይሞላ ሴቶቹ አይተርፉም ማለት ነው፣ ሳይሞላው ገና በሕፃንነቱ። ስለዚህ ልጅሽን ለማንም ሳሰጪ ከአብርሃም አርቀሽ፣ እውነቴን ነው። እንደዚህ አይነት አባት ሞተ ቢባል ራሱ ምንም አያሳዝንም፣ በእውነት አያሳዝንም ማለት ነው። እና ምንም የሚቀር ነገር የለም። ስሙ ነው ትርፉ አይደል? ስሙ ራሱ ይትረፍ ብትሉ እኮ አሉ መልካም አባቶች አቅማቸው አልችል ብለው በተግባር እውነቴን ነው በሰው ዘንድ የሚወደዱ መልካም ነገርን የሚሰሩ የሀገር ሽማግሌ የሆኑ። የሀገር ሽማግሌ የምትሆኑት በነገራችን እድሜያችሁ ስላረጀ ብቻ አይደለም፣ ትንሽ ሆናችሁ የአይምሮ ትልቅ አሉ። እውነቱን ስነግራችሁ አብርሃም አሁን እድሜው ትልቅ ሆኖ አይምሮ ገና እንጭጭ ነው፣ አልበሰለም። የዛሬ 50 ዓመትም አይበስልም ማለት ነው። እና ምን ልላችሁ ፈልጌ ነው፣ እንደነኛ አይነት ጀግና አባቶች ደግሞ እውነቴን ነው ክብር ይገባቸዋል። እንደ አብርሃም አይነት መሰሎቹ፣ እንደ ሄርሜላ አይነት መሰሎቹ ሴሰኞች፣ ዝሙተኞች፣ የሀገር ጠንቅ፣ የትውልድ ጠንቅ ለልጆች አሁን ላይ ዝሙት እያስፋፉ እኔ ከዚህ ከሚሰሩት ነገር ምንም ይማራሉ ብዬ አላስብም። ተከታዩ ትውልድ ማለት ነው። በጣም ነው የሚያሳዝነው። ለማንኛውም ውድ ተመልካቾቼ ዛሬ ቪዲዮ ይህን ይመስላል። እናንተ ምን ተሰማችሁ? የሩታዬ ውሳኔ አሁን ላይ ትክክል ነው። ለልጇ ብላ ነበረ መስዋዕት ስትከፍል የነበረው። አብርሃምን ከራሷ ለማራቅ እንዳይደርስባት አድርገዋለች ማለት ነው። ነግረዋለች ማስጠንቀቂያ። ሄርሜላ እንግዲህ በዚህ ጉዳይ ላይ ደስ አላላትም። ለብቻው አግኝተሽው ማውራት ነበረብሽ። ለምንድን ነው
ሚስጥርሽን እኔና ፍቅር የምንሰማው እያለች ነበረ። ብትሰሙትስ አገር ያወቀው ፀሐይ የሞቀው ነው። አብርሃም እንደሆነ ልክስክስ ወንድ እንደሆነ ይታወቃል። ልትሸፋፈኝለት ነው። ሴሰኝት ዝሙተኛ ዝሙተኛ ማለት ነው። ውሽሚት ተረጋጊ እንጂ ተረጋጊ። ይሄ ህመም እኮ አንቺ ላይ ካልደረሰ እኮ ሊገባሽ አልቻለም። ምንም ቢሆን ህመም እንዲሰማሽ አድርጋሻለች ሩታዬ ማለት ነው። ጀግናዋ የሚዲያው መሪ። በነገራችን ያለ ሩታ ቻናላችሁ አያድግም። ያለ ሩታ እውነቴን ነው ቪዋችሁ ከፍ አይልም። የሁላችሁም ለሙዜም ቢሆን ገቢ እያስገባች ነው፣ ለሄርሜላም ቢሆን ገቢ እያስገባች ነው። ሁሉም